አንዳንድ ተማሪዎች ለምን ሁለት ቶፕ ይሆናል? እነሱ ካንተ የተለየ አይኪው አላቸው ወይስ በሌላ ፕላኔት ተፈጥረው? እውነቱ ግን ቶፕ ስቱደንት የሚያደርጉት አንድ ነገር አለ፣ አብዛኛው ሰው ግን አያደርጉም። ዛሬ በዚህ ቪዲዮ ቶፕ ስቱደንት ጎበዝ ተማሪዎች ስኬታማ የሚያደርጋቸውን ልማዶች ታውቃለህ። አንተም ጎበዝ ተማሪ መሆን ትችላለህ። ብዙ ተማሪዎች ጎበዝ አይደለሁም ብሎ ያስባል፣ ግን እውነቱ ቶፕ ስቱደንትስ በተፈጥሮ በሀብት ነው የተገነቡት እና ዛሬ እነዚህን ሀብት ካወቅ ውጤት ሙሉ በሙሉ ሊቀየር ይችላል። አሁን ወደ ዝርዝር መረጃ እንሄዳለን። ቪዲዮን ከመጀመራችሁ በፊት ሰብስክራይብ አድርጋችሁ ደግሞ ላይክ አድርጋችሁ ጀምሩ። የመጀመሪያው ፓርት ምንድን ነው ካላችሁ፣ ጎበዝ ተማሪዎች የሚያደርጉት አንተ ግን የማታደርገው ዘ ስቴዲ ኢቭን ዋን ዘ ዶንት ፊል ላይክ ኢት። ይህ ማለት አብዛኛው ተማሪ ሞቲቬሽን ሲሰማው ብቻ ያነባል። ቶፕ ስቱደንትስ ግን ዲስፕሊን አላቸው። መማር እንደ ብራሽንግ ቲዝ ነው። ለነሱ ስሜታቸውን አይጠብቁም ማለት። ምናልባት አንተ ዛሬ ሙድ የለኝም ትላለህ። ቶፕ ስቱደንትስ ግን ሙድ ቢኖረው ባይኖረው ይሰራል፣ ያነባል። ስኬት የሚመጣው በሞቲቬሽን ሳይሆን በኮንሲስተንሲ ነው። አንድ ነገር በተከታታይነት ብትሰራ ብትለማመድ ውጤት ይመጣል፣ ስኬት ይመጣል ማለት ነው። ስለዚህ ይህንን ስህተት ከአእምራችሁ አስወግዱና በቀላሉ ጎበዝ ተማሪዎች መሆን ትችላላችሁ ማለት ነው። ሁለተኛው ነገር ጎበዝ ተማሪዎች የሚያደርጉት አንተ ግን የማታደርገው ጎበዞች ብቻ የሚሰሩት ምንድን ነው ካላችሁ፣ ዘ ፕሮቴክት ዘር ፎከስ። ቶፕ ስቱደንት ትኩረታቸውን ይጠብቃል። በጣም ትኩረታቸው ላይ በደንብ ይሰራል። ለምሳሌ ፎን ኖቲፊኬሽን፣ ቲክቶክ፣ ፌስቡክ ሾርት ቪዲዮዎች ላይ ጊዜያቸው አያባክን። እነዚህ ሁሉ አእምራቸውን እየሰረቀ መሆኑን በደንብ ያውቃል። ቶፕ ስቱደንት ሲያነቡ ፎን ወይ ስልክ ያርቃሉ ማለት ነው። ምክንያቱም ትኩረት የሌለውን ጊዜ ማባከን እንደሆነ በደንብ ተረድተው ስለሚያውቁ። 1 ሰዓት ፎከስድ ስተዲ 5 ሰዓት ዲስትራክትድ ስተዲ ይሻላል ማለት። ስለዚህ ዲስትራክት ይሆንክ ካነበብከው ይልቅ 1 ሰዓት ፎከስ ኮንሰንትሬትድ ሆነ ካነበብክ በጣም የተሻለና ውጤታማ ሆነ ትሰራለህ። ዛሬ ግን ተማሪዎች ከሆናችሁ እነዚህን ሁሉ ዲስትራክት የሚያደርግ ነገሮችን ከእናንተ እየራቃችሁ ነው ወይስ የምታነቡት ወይስ እንደ። ስለዚህ ትኩረታችሁን ኖቲፊኬሽን ኦፍ አድርጋችሁ ከቲክቶክ ከፌስቡክ ከሾርት ቪዲዮዎች ራሳችሁን ገለል አድርጋችሁ ስለዚህ ማንበብና ውጤታማ መሆን ትችላላችሁ። ምናልባት አስፈላጊ ነገር ወይ በኢንተርኔት ምናምን የምሰሩት ነገር ካለ አስፈላጊ በሆነ ታይም ላይ ቴሌፎን ስልክ መጠቀም ትችላለህ። ካልሆነ ትኩረትህን በምን ላይ ታደርጋለህ? ስለዚህ ትኩረት የሚሻው ነገር ላይ በደንብ ፎከስ ካደረግ ውጤታማ ትሆናለህ። አብዛኛው ተማሪ በአሁኑ ታይም በስልክ የሚያነቡም ያሉ። ስለዚህ በስልክ እያነበብ ከሆነ ወደ ሌላ ፕሮግራም ውስጥ መሄድ መውጣት አያስፈልግም። ከንባብ ወጥተህ ወደ ቲክቶክ ወደ ፌስቡክ ወደ ሾርት ቪዲዮ ከሄድ መቼም ውጤታማ መሆን አይቻልም። ስለዚህ ትኩረት ያስፈልጋል ማለት ነው። ጎበዝ ተማሪዎች በሶስተኛ ደረጃ የሚያደርጉት ዘ ሪቫይዝ ዲፍረንስ። ከሌሎች ይልቅ ሪቫይዝ የሚያደርጉት ዘዴያቸው በጣም የተለየ ነው። አብዛኛው ተማሪ ንባቡን ሪድ ያደርጋል፣ እንደገና ያነባል ማለት ነው። በባለፈው ተመልሶ እሱን ያነባል። ቶፕ ስቱደንትስ ግን አክቲቭ ሪኮል ብቻ ነው የሚያደርግ። አክቲቭ ሪኮል ማለት ምን ማለት? መጽሐፉን ዘግተው ምን አስታወስኩ ላሉ ከዚህ በፊት ያነበቡትን እንደገና ማስታወስ፣ ምን አስታወስኩ ብሎ ራሳቸውን ይፈትናል። ይህ አእምራቸውን በጣም እንዲያስታውስ ይረዳቸዋል ማለት ነው። ስለዚህ በጣም ዲስትራክት የሆኑ ነገሮችን ያስወግዳል። ስለዚህ 10 ጊዜ ከማንበብ ይልቅ 1 ጊዜ ሰልፍ ቴስት ማድረግ፣ ራስን መፈተሽ፣ ራስን ማሰላሰል በጣም ውጤታማ ያደርጋቸዋል። አንተም ግን ዛሬ ይህንን ቪዲዮ የምትመለከቱ ሁላችሁም ተማሪዎች ከሆናችሁ በየትኛውም ሌቨል ላይ ያላችሁ እነዚህን ሲስተሞች እና ቴክኒኮች በአክቲቭ በሆነ መንገድ እና ዳይሬክትሊ እነዚህን ተግባራዊ ካደረጋችሁ ጎበዝ መሆናችሁ የማይቀር ነገር ነው። ሁሉም ሰው በተፈጥሮ ጎበዝ የሆነ የለም። ሁሉም ሰው ሲወለድ ጎበዝ ነው። ግን የምንሰማው ነገር ካራክተራችን ብቻ ነው ህይወታችን ያበላሸው። ስለዚህ ጎበዝ ተማሪዎች መሆን ከፈለጋችሁ እነዚህን እያንዳንዳቸውን ስቴፖች በደንብ ተግባራዊ አድርጉ። አራተኛው ሌቨል ላይ ጎበዝ ተማሪዎች ምን ያደርጋሉ ካላችሁ፣ ከሌሎች ተማሪዎች ለየት የሚያደርጋቸው ዘ ሪስፔክት ታይም፣ ጊዜያቸውን በጣም ሪስፔክት ያደርጋሉ፣ ያከብራሉ ማለት። ቶፕ ስቱደንት ጊዜ እንደ ሞኒ ያዩታል፣ እንደ ገንዘብ ያዩታል ማለት ነው። አንድ ቀን በሙሉ ስክሮሊንግ ማለት ህይወትህን እያቃጠልክ መሆኑን በደንብ ማሰብ ያስፈልጋል። ብዙ ሰዎች ነገ ጀምራለሁ፣ ነገ አደርጋለሁ ይላሉ። ማንኛውም ቢዝነስ ይሁን በትምህርት ይሁን ነገ አጠናለሁ ይላል። ቶፕ ስቱደንትስ ግን ዛሬ ጀምራለሁ ይላል። በአሁኑ ሰዓት ባላቸው ጊዜ ላይ ተግባራዊ ያደርጋሉ ያስቡትን። ምክንያቱም ነጋችን የሚቀየረው በዛሬ ሊሚድ ስለሆነ ጎበዝ ተማሪዎች በደንብ ያውቃል። ስለዚህ ላንተ ፈተና ኤግዛም ማንኛውንም ኤግዛም ለመውሰድ ምን ያህል ጊዜ ቀርቷል? ውጤታማና ጎበዝ ተማሪ ለመሆን ካሰብ ካሁኑ ጀምር። የነገ ህይወት የሚቀየረው በዛሬ ልማድ መሆኑን በዚህ ቪዲዮ በደንብ ተረዳና አሁን ተነስ፣ አሁን ጀምር።
ስለዚህ ጎበዝ ተማሪዎች የተለዩት በአይኪው አይደለም፣ በዴይሊ ሀብት፣ ዲስፕሊን፣ ፎከስ፣ ኮንሲስተንሲ፣ ታይም ማናጅመንት። እነዚህን ካለማድረግ ውጤት መጠበቅ አይቻልም። ጎበዝ ተማሪዎች እነዚህን በደንብ ጠንቅቆ ይሰራል። ዲስፕሊን ዙሪያ ላይ ራሳቸውን ይሰራል። ፎከስ ዙሪያ ላይ በደንብ ይሰራል። ኮንሲስተንሲ ተከታታይነት ዙሪያ፣ ታይም ማናጅመንቱን በደንብ እንደ ህይወታቸው ይጠቀማል። ከገንዘብ በላይ በጣም ውድ መሆኑን በደንብ ተረድተው ያውቁ። ሁሉም ነገር ትምህርት ትማሩ ከጊዜ ጋር የተያያዘ ነገር ነው። ትምህርት ተጀምሮ የሚያልቅበት ጊዜ አለ። ስለዚህ እናንተም አንድን ነገር መቼ ጀምራችሁ መቼ መጨረስ እንደምትችሉ በቅድሚያ አቅዱና በፕላን መሰረት ስኬታማ መሆን ትችላላችሁ። ያለ ፕላን ያለ ጎልስ ስኬታማ መሆን በፍጹም አይቻልም። ቶፕ ስቱደንት መሆን ከፈለጋችሁ ዛሬ ይህንን ቪዲዮ የምትመለከቱ ሁላችሁ አደራ ላለው ህይወታችሁን ለመቀየርና ውጤታማ ተማሪ መሆን ከፈለጋችሁ እነዚህን ተግባራቶችን በደንብ ተግባራዊ አድርጉ ማለት ይፈልጋለሁ ማለት ነው። ነገር ግን ዛሬ ከጀመር 6 ወር ውስጥ ራስን በጣም ትልቅ ቦታ ውስጥ ላይ ማየት ትችላለህ። ይህ ቪዲዮ ጠቅሞ ከሆነ ላይክ አድርግ፣ ሳብስክራይብ ማድረግ አትርስ። ቀጣይ ቪዲዮ ላይ የተለያዩ ኤግዛሞች ላይ ለምን ትወርቃለህ የሚለውን እናያለን። ቪዲዮ አዘጋጅላችኋለሁ። እስከዛ ትኩረትን በደንብ ጠብቅ፣ ራስህን ላይ በደንብ ስራላለሁ። ስለዚህ የነን ቻናል 63% በላይ ቪዲዮን ያያል፣ ግን ሳብስክራይብ አያረግም። ከዚህ በፊትም ብያለሁ። ስለዚህ ይህን ቪዲዮ ያያ አዲስ ደንበኛ ከሆናችሁ ሳብስክራይብ አድርጋችሁ ቤተሰብ ሁኑ። ስለተከታተላችሁኝ ከልብ አመሰግናለሁ። ቴንክ